በቀደም ወንድሜ ማታ ብቻ ታሞ ነበርና ታሞ ተኝቶ ሽንት ምን ሁለቱም ሽንት ታፍኖ ሽንት ቤት አይገባም እዛ ከተማ ቅርባለንና ሆስፒታል ገብቶ ይሄ በሽታ ላንተ አይድንህምና ቶሎ ሆስፒታል ግባ ሐዋሳ ተብሎት ነበርና እኔ ሐዋሳ ለደምና መጀመሪያ ደላ ሆስፒታል እጄ ተመርመረ መጣለው ብሎ ነበርና እዛ ሲሄድም ፈውስ አላገኘምና ኦፕራሲዮን መሄድ አለበት ካልሆነ ደግሞ በዚህ ሳምንት ትሞታለህ አትቀርም ተብሎት ነበርና እኔ አንተ ትሞታለህ አንተ ጋር መጥቼ እዚህ ጸልብለት አልኩና እሱ ኦፕራሲዮን አይሆንም ነገሩ አዋጁ ተገልብጧል አልከኝ እሺ ብዬ ተቀብዬ እኔ እዚህ መጥቼ እሱ ሐዋሳ ሄዶ ምንድነው አለው ሐኪም ማስታገሻ ወስዶ ወረፋ ስለበዛ በዚህ ሳምንት መጣልና እስከዛ ድረስ ወረፋ ይዞ ያለ ኢየሱስ ገባ አንተ ወረፋ ይዞ ያለበት ቦታ ኢየሱስ ይገባሃል አንድ ሰው አሜን ብሎ ይስማ በኢየሱስ ስም ይሆናል ዋው እሺ እሱ ቀጠሮን እስኪ ኢየሱስ የሚያደርገው ነገር ሄጄ ማየት አለብኝ ብሎ ሄደ ሐዋሳና ሲሄድ ደግሞ ሐኪሞች ምን እንዳሉት አንተ በሽታ የለህምና ሂድ ቤትክ ተፈውሰሃል አሉ ዛሬ ባንድ ሰው የታወጀ የሞት አዋጅ ይሻራል ማን የሚያመልስ ይሻራል አላት ያመጣው ማንኛው አዋጅ ከመንበ ይሻራል ከዚህ ከመጣ ወደ ብዙ ታምራት አግኝቻለሁ ጌታ ይመስገን ፍላገር ይችላል ታማ ነበረች ከዚህ በፊት ዲክስ በሽታ እዚሁ ፓስተሩ ነገርኩትና ጸልዮለት መንፈሱ ወደዛ ሊከን ነበር ድናለች የጌታ መንፈስ ዛሬ ተፈወሰ ቅዱስ ያቸው ከፍ አድርጉ ቤተሰብ ወዳጅ ባሉበት ክፍለ ሀገር የትኛው ቦታ ላይ በበሽታ ውስጥ በሐዘን ውስጥ ያሉ ሰዎች አላችሁ ዛሬ በጌታ በኢየሱስ በእግዚአብሔር መንፈስ ይወጣሉ በኢየሱስ ስም ይወጣሉ ርቀት ማይገደበው የእግዚአብሔር መንፈስ ዛሬ ይዳሳቸዋል በነገሮቹ ጣልቃ ይገባል ማንኛውም ጨለማ ይሰበራል ወደዚህ ማምጣት ባይችሉ የእግዚአብሔር መንፈስ ግን መሄድ ይችላል እናንተ ባለበት ቦታ ይፈታል ነገራቸው ይፈታል